መፈንቅለ መንግስት በተካሄደባት አፍሪካዊቷም ትንሽ ሀገር ጊኒ ቢሳው የጦር ጀነራሉ አዲሱ የሀገሪቱ መሪ በመሆን ቃለ መሐላ ፈጸሙ። ጀነራል ሆርታ ታም ለአንድ ዓመት የተቋቋመው የሽግግር መንግስት ፕሬዝዳንት በመሆን ቃለ መሐላ መፈጸማቸውን ዘገቦች አመልክተዋል። ባለፈው እሁድ የተካሄደውን ፕሬዝዳንታዊ ምርጫ ተከትሎ ትላንት ወታደሮች የሀገሪቱን ፕሬዝዳንት ኦማሮ ሴሴኮ ኢባሎን ገልብጠው ስልጣን መያዛቸው ይታወሳል። በዋና ከተማ ቢሳው የተኩስ ልውውጥ ከተሰማ በኋላም ወታደሮች ፕሬዝዳንቱን አስረው መውሰዳቸው ሲነገር ለዛሬ ሊነገር የነበረው የምርጫ ውጤት በሙሉ እንዲሰረዝ አድርገዋል። በምርጫው ፕሬዝዳንቱና ዋነኛ ተቀናቃኛቸው ፌርናንዶ ዲያስ ማሸነፋቸውን በየግላቸው ሲያውጁ መቆየታቸው ይነገራል። ፕሬዝዳንቱ ትላንት አመሻሽ ላይ ካልታወቀ ስፍራም ለፈረንሳይ ቴሌቪዥን በስልክ ከስልጣን በኃይል መወገዳቸውን እንደገለጹለት ዘግቧል። የአፍሪካ ህብረትና የምዕራብ አፍሪካ የንግድ ማህበረሰብ ኤኮዋስ የመንግስት ግልበጣም ክፉኛ እንዳሳሰባቸውና ሀገሪቱ ሰላማዊ የሆነ ምርጫ አካሂዳ ውጤቱ ሊገለጽ ሲል እንዲህ ያለ ድርጊት መፈጸሙ አግባብ አለመሆኑን ገልጸዋል። ምርጫውን ሲታዘብ የነበረው የአፍሪካ ህብረት ቡድን የምርጫውን ውጤት በጸጋ እንዲቀበሉ ከሁለቱ ዋነኛ ተፎካካሪዎች ጋር ስብሰባ ተቀምጦ ሳለ መፈንቅለ መንግስት መደረጉን ሲሰማ እጅግ ማዘኑን ጠቅሷል። የጊኒ ቢሳው የቀድሞ ቅኝ ገዢ ፖርቹጋል ወታደሮቹ በሕገ መንግሥት እንዲመሩ ጠይቃለች። ከዓለማችን ድሃ ሀገሮች አንዷ ናት የምትባለው ጊኒ ቢሳው ከላቲን አሜሪካም ወደ አውሮፓ የሚደረግ የአደንዛዥ እጽ በተለይም የኮኬይን ዝውውር ቁልፍ መሸጋገሪያ ናት ሲል የመንግስታቱ ድርጅት ፈርጇታል። በራሷም በጊኒ ቢሳው በተደጋጋሚ የተሞከረውን ጨምሮ በአፍሪካም ከቅርብ ጊዜ ወዲህ ወታደራዊ መፈንቅለ መንግስት እየተበራከተ የመጣ ሲሆን እንደ አውሮፓውያኖቹ አቆጣጠር በ2021 ብቻም በ5 የአፍሪካ ሀገራት ወታደሮች የመንግስት ግልበጣ ሙከራ ማካሄዳቸው ይጠቀሳል። በቻድ፣ ማሊ፣ ጊኒ፣ በሱዳንና ኒጀር። ሱዳን በመፈንቅለ መንግስት ሙከራም ክብረ ወሰን ስትይዝ 17 ጊዜ ተካሂዶ 6ቱ ተሳክተዋል። የመጨረሻው በ2019 ለረጅም ጊዜ ስልጣን ላይ የቆዩትንና ራሳቸው በ1989 እንደ ፈረንጆቹ አቆጣጠር በመንግስት ግልበጣ ስልጣን የያዙትን ኦማር አልበሽርን ያስወገደው ነው። በመፈንቅለ መንግስት ስልጣን ላይ ወጡ፣ ተፈንቅለው ወረዱ። ምዕራብ አፍሪካዊቷም ቡርኪና ፋሶ 10 ጊዜ የመንግስት ግልበጣ ሙከራ አስተናግዳ 9ኙ ሲሳካም አንዱ ከሽፏል። ናይጄሪያም እንዲሁ ነፃነት ማግኘቷን ተከትሎ በወታደራዊ መፈንቅለ መንግስት ስሟ ሲነሳ ቆይቷል። ከ1966 እስከ 1993 8 የወታደሮች መንግስት ግልበጣ ስታስተናግድ የጀነራል ሳኒ አባቻ ዘመን ጎልቶ ይታወሳል። ሆኖም ከ1999 በኋላም ስልጣን ወደ ህዝብ ተሸጋግሮ በአፍሪካ ህዝብ ብዛት ቀዳሚ የሆነችው ሀገር በዲሞክራሲ ምርጫም ልትመራ ችላለች። ቡሩንዲ 11፣ ሴራሊዮን 3፣ ጋና በሁለት አስርት ዓመታት ውስጥ 8 ጊዜ ወታደራዊ መፈንቅለ መንግስት የተካሄደባቸው ሀገራት ሲሆኑ በአጠቃላይ አፍሪካ ከየትኛውም አህጉር የበለጠ መፈንቅለ መንግስት በማስተናገድ ክብረ ወሰን መያዟ ታውቋል። ከ2017 ወዲህ በመላው ዓለም ከተካሄዱ 18 የመንግስት ግልበጣዎች በማይንማር ከተደረገው ከአንዱ ውጪ የተቀሩት 17ቱ አፍሪካ ውስጥ የተመዘገቡ ናቸው። የአፍሪካ በመፈንቅለ መንግስት ክብረ ወሰን የመያዟ ምክንያት ከየት ይመነጫል ከተባለ ደግሞ አንድም ከደካማ አስተዳደር፣ ስር ከሰደደ ሙስናም፣ የዲሞክራሲ ተቋማት ጠንካራ ያለመሆን፣ ከፖለቲካ ቀውስ፣ ከጎሳ ግጭቶች፣ ከኢኮኖሚ ቀውስ፣ በመንግስት አስተዳደር ላይ ህዝብ አመኔታ ሲያጣና ከሌሎችም መሰል ችግሮች ይቀዳሉ። በሆንግ ኮንግ በህንፃዎች ላይ በደረሰ የእሳት ቃጠሎ የሟቾች ቁጥር 65 መድረሱ ተነገረ። ከ4 በላይ በሚሆኑ ህንፃዎች ላይ በደረሰው በዚህ ቃጠሎ ከሞቱት ሌላም በመቶዎች የሚቆጠሩ መጥፋታቸው ተነግሯል። የእሳት አደጋ ሰራተኞች ከፍተኛ ርብርብ ቢያደርጉም እንደፈለጉት መቆጣጠር አልቻሉም ነው የተባለው። የቃጠሎ መንስኤ በትክክል ባይታወቅም የከተማው የጸረ ሙስና ኮሚሽን እሳቱ መጀመሪያ የተነሳበት የህንፃ ክፍል
ጥገና አገልግሎት ላይ ምርመራ መጀመሩ ታውቋል። የተቃጠሉት ሕንፃዎች ከተገነቡ ከ40 ዓመት በላይ ሲሆናቸው በአጠቃላይ 2000 ገደማ ፎቆች እንዳላቸውና ከ4000 የሚልቁ ሰዎች መኖሪያ መሆናቸው ተነግሯል። 40 በመቶ ገደማ የሚሆኑት ነዋሪዎች ዕድሜያቸው 65 ዓመት ገደማ ነው ተብሏል። በሕንፃዎቹ ላይ ቃጠሎ ሲነሳም የአደጋ ጊዜ ማንቂያ ደውል ድምፅ አለማሰማቱ ነዋሪዎች በፍጥነት እንዳይወጡና አሳንሰሮች ሥራ ማቆማቸው ሁኔታዎች እጅግ አስቸጋሪ እንዲሆኑ አድርገዋል ነው የሚባለው። በሆንግ ኮንግ እንደ አውሮፓውያኖቹ አቆጣጠር በ1948 ከተከሰተውና 176 ሰዎች ከገደለው የእሳት ቃጠሎ በኋላ ያሁኑ በአስከፊነቱ የመጀመሪያ እንደሆነ ይነገራል። አሜሪካም ከአፍጋኒስታን የሚቀርቡ ሁሉንም አይነት የስደተኝነት ጥያቄዎች ማገዷ ተነገረ። በዋይት ሃውስ አቅራቢያ 2 ወታደሮች በአፍጋኒስታን ተወላጅ ጥቃት ከተፈጸመባቸው በኋላ ነው የአሜሪካ መንግስት የአፍጋኒስታን ስደተኞችን ያገደው። በሂደት ላይ የነበሩ ጥያቄዎች በሙሉ መታገዳቸውን አስታውቋል። ራማኑላህ ላካንዋል የተባለው አፍጋኒስታዊ ትላንት ዋይት ሃውስ አቅራቢያ በ2 ወታደሮች ላይ ተኩሶ ክፉኛ እንዳቆሰላቸው ተነግሯል። ተጠርጣሪው በፕሬዝዳንት ባይደን አስተዳደር በልዩ የስደተኞች ጥበቃ ፕሮግራም በ2021 ነው አሜሪካም የገባው ተብሏል። ፕሬዝዳንት ዶናልድ ትራምፕ ድርጊቱን የሽብር ተግባር በማለት ያወገዙ ሲሆን ከየትኛውም ሀገር ይሁኑ ህገወጥ የውጭ ዜጎችን መንጥረው ለማስወጣት ዝተዋል። በዚያው በልዩ ጥበቃ ፕሮግራም በ10 ሺዎች የሚቆጠሩ የአፍጋኒስታን ዜጎች በ2021 አሜሪካ መግባታቸው ይነገራል። አሜሪካም ከአፍጋኒስታን ለቃ መውጣቷን ተከትሎ የ29 ዓመቱ ይኸው የአፍጋኒስታን ስደተኛ በወታደሮች ለምርመራ ሲጠየቅ ፈቃደኛ ባለመሆኑ በተፈጠረ ውዝግብ ነው ተኩስ ከፍቶ ያቆሰላቸው ተብሏል። ፕሬዝዳንት ትራምፕ ጥቃቱን ተከትሎ በልዩ ፕሮግራም አሜሪካ የገቡ የሁሉንም አፍጋኒስታውያንን ጉዳይ ተመልሶ እንዲጣራ ማዘዛቸው ተነግሯል። ፕሬዝዳንቱ የአፍጋኒስታንና የሌሎች የ11 ሀገራት ዜጎች አሜሪካ እንዳይገቡ ቀደም ሲል ክልከላ መጣላቸው ይታወሳል። ቬንዙዌላም 6 ዓለም አቀፍ አየር መንገዶች ሀገሯ እንዳያርፉ መከልከሏ ተነገረ። የተከለከሉት አየር መንገዶች የአሜሪካንን ወታደራዊ እንቅስቃሴ በመስጋት ወደ ቬንዙዌላ ዋና ከተማ ካራካስ በጊዜያዊነት በረራ አቁመው የነበሩ ናቸው ተብሏል። በአየር መንገዶቹ ድርጊት የተቆጣው የቬንዙዌላ መንግስት አየር መንገዶቹ ዳግም ቬንዙዌላን እንዳይረግጡ ከልክሏል። 6ቱ አየር መንገዶች የስፔን፣ የፖርቹጋል፣ የብራዚል፣ የቺሊ፣ የኮሎምቢያና የቱርክ ሲሆኑ በዚህ የመንግስት እርምጃ በሺዎች የሚቆጠሩ መንገደኞች ችግር ይገጥማቸዋል ነው የተባለው። በአሜሪካና ቬንዙዌላ መካከል የተፈጠረው ጸብ እየተባባሰ መሆኑ ሲነገር አሜሪካም 15000 ሰራዊትና በዓለም ግዙፉን የጦር መርከብ ማስጠጋቷም ቀደም ሲል መገለጹ ይታወሳል። በዚያው ካሪቢያን ባህር የአሜሪካ ጦር በዋነኛነት ከቬንዙዌላ የሚነሱ የአደንዛዥ እጽ አመላላሾች ባላቸው መርከቦች ላይ ጥቃት ሲፈጽም ቆይቷል። እስካሁን በጥቂቱ 21 የሚደርሱ ጥቃቶች ፈጽሞ ከ80 በላይ ሰዎች መግደሉ ይነገራል። ናይጄሪያም እገታ የሚፈጽሙ ግለሰቦችን በሞት የሚቀጣ ሕግ ልታወጣ መሆኑ ተሰማም። የሀገሪቱ ፓርላማም በአጋቾች ላይ ሞት ለመፍረድ የሚያስችል የሕግ ማሻሻያ ላይ መነጋገር ጀምሯል። እገታ የሚፈጽሙ ሰዎች ከእንግዲህ እንደ አሸባሪ ተቆጥረው የሞት ቅጣት እንዲጣልባቸው የሀገሪቱን የጸረ ሽብር ሕግ ይመረምራል ተብሏል። ናይጄሪያም ከዚህ እርምጃ የደረሰችው በሀገሪቱ ተባብሶ የቀጠለውን የሃይማኖት ጥቃትና የንጹሐን እገታን ለመከላከል እንደሆነ ይነገራል። ከሰሞኑ እንኳን ታጣቂዎች በትምህርት ቤቶች ላይ ጥቃት ከፍተው ከ300 በላይ ተማሪዎች አግተው መውሰዳቸው ይነገራል። የአሜሪካ መሪ ዶናልድ ትራምፕ ናይጄሪያም በክርስቲያኖች ላይ የሚፈጸሙ ጥቃቶችና እገታዎችን መከላከል ካልቻለች ኃይል ወደዚያው እንደሚልኩ በቅርቡ ማስጠንቀቃቸው ይታወሳል።